ማስሩ ወሰዱሱ ለየካቲት ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚህችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰሙኑ ለጥር በዛቲ ዕለት ኮነ ሰማዕተ ቅዱስ ቀሌምንጦስ በሀገረ ኪራስ ወልደ ብእሲት ወመበለት ዘስማ አኮሮስያ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 28 በዚች ቀን ኪራስ ከሚባል አገር ስሟ አክሮስያ የምትባል የመበለት ልጅ የከበረ ቀሌምንጦስ በሰማዕትነት ሞተ። ይህም የሆነ በገላትያ ነገሥት በአርያኖስና በሎቅዮስ ዘመን ነው። ከታናሽነቱም የቤተ ክርስቲያንን ትምህርት ስርዓቷንና ሕጓንም እናቱ አስተማረችው። ዕድሜውም 12 ዓመት ሲሆነው በጾምና በጸሎት መጋደል ጀመረ። አገልግሎትንም አበዛ። በእሳት የበሰለ ስጋም ቢሆን አይበላም ነበር። እንደ ሰለቱ ደቂቅ ጥሬ ባቄላ የሚመገብ ሆነ እንጂ። ዲቁናም ተሾመ። ጥበብና እውቀትም ተጨመረለት። ወሬውም በንጉሥ ዲዮቅልጥያኖስ ዘንድ በተሰማ ጊዜ ወደ እርሱ አስቀድሞ ብዙ ሸነገለው። ለእርሱም ልጁ ያደርገው ዘንድ ቃል ገባለት። ትእዛዙንም ባልሰማ ጊዜ ታላቅ ስቃይን አሰቃየው። እግዚአብሔርም አጸናው፣ ያለ ጉዳትን በጤንነት አስነሳው። ከሃዲያንንም አሳፈራቸው። በዚያንም ጊዜ የምስክርነቱ ተጋድሎ በዲዮቅልጥያኖስ እጅ 7 እስኪደርስ አንድ ተብሎ ተቆጠረለት። ማሰቃየቱንም በደከመ ጊዜ ዲዮቅልጥያኖስ ወደ ሮም ንጉሥ ላከው። እንዲህም ብሎ ጻፈ። ይህ መሰሪ ከቶ እንደ እርሱ ያለ መሰሪ አላየውም። ለአማልክትም ይሰዋ ዘንድ ምናልባት ልቡን መመለስ ብትችል እነሆ ወደ አንተ ላኩት። ወደ ሮሜው ንጉሥም በደረሰ ጊዜ የወርቅ ልብሶችን አመጡለት። እርሱም ወደ ልብሶች አልተመለከተም። ንጉሡም በእርሱ ላይ ተቆጣ፣ ቁጣውንም አልፈራም። በዚያንም ጊዜ ከመንኮራኩር ታላቅ ስቃይን አሰቃየው፣ ገረፈውም፣ ሕዋሳቱንም አስቆራረጠ። እግዚአብሔርም እንደ ቀድሞ ያለ ጥፋት በጤንነት አስነሳው። ይህም ሁለተኛ ምስክርነት ነው። ማሰቃያቱንም በሰለቸ ጊዜ ወደ ኒቆምድያ ከተማ ወደ መክስሚያኖስ ላከው። በዚያንም ጽኑ ስቃይን አሰቃዩት። ጌታችንም እንደ ቀድሞ በጤንነት አስነስቶ ጠላቶቹን አሳፈራቸው። ይህም ሦስተኛ ምስክርነት ነው። ከዚህም በኋላ ወደ አደገባት ወደ ኪራስ ከተማ መለሱት። በዚያም አሰቃዩት። ጌታችንን በጤንነት ያለ ስቃይ አስነሳው። ይህም አራተኛ ምስክርነት ነው። ዳግመኛም ወደ መክስሚያኖስ መለሱት። በዚያም ቅዱስ ከለከላዎስንና ብዙ ሰማዕታትን አግኝቶ እርስ በርሳቸው ተጽናኑ። የከበረ ቀሌምንጦስንም ጽኑ ስቃይን አሰቃዩት። ጌታችንም እንደ ቀድሞው አዳነው። ይህም አምስተኛ ምስክርነት ነው። ከዚህም በኋላ ወደ መኮንኑ ሉቅዮስ ወሰዱትና በዚያም አሰቃዩት። ጌታችንም አዳነው። ይህም ስድስተኛ ምስክርነት ነው። ሰባተኛው ምስክርነት ብዙ ካሰቃዩት በኋላ ራሱን በሰይፍ ቆረጡ። ሶፊያ የምትባል አማኒት ሴት መጥታ የቅዱሱን ሥጋ ወስዳ ገንዛ ቀበረችው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቀሌምንጦስ ዘተበጻ ትዕግስቱ በአውደ ምኩናን 5 በብዙ ኩነኔ እምድረ ኮነኑ ወሎቱ እግዚአብሔር አስተቀጸሎ ህየንተ ፍሉህ ሩጸቱ ከመ ጊዮርጊስ በአክሊል 7። በዚችም ቀን የከበረ መነኮስ አካወህ በሰማዕትነት ሞተ። ይህም ቅዱስ ፍዩም ከሚባል አገር ነው። በምንኩስናውም ታላቅ ተጋድሎን ሲጋደል የኖረ ነው። ሰይጣንም ተገልጦ መጣበት። ቅዱስ አካወህም ሰይጣንን ይዞ በራሱ ጠጉር አሰረውና ሊቀጣው ጀመረ። ሰይጣንም ትለቀኝ ዘንድ በክርስቶስ መከራዎች አምላለሁ ብሎ ጮኸ። በዚያንም ጊዜ ሰደደው፣ እንደ ጢስም ተበተነ። ከዚህም በኋላ በስደት ወራት ወደ ከሃዲያን አደባባይ ሄደና እኔ ክርስቲያን ነኝ ብሎ ጮኸ። ከሃዲያንም ጽኑ ስቃይን አሰቃይተው ራሱን በሰይፍ ቆረጡት። ለመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። በረከቱም ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። ሰላም ላካው ጸዋር የማይቶት ተቋም ዘብሔረ ፍዩም ትምህርተ ስምዑ እሙን ወምንኩስናሁ ፍጹም ወሙስተ ስጋሁ በላይ ለኩሉ ህሙም እስከ ዮም ሀሎ ይትገበር መድምን። በዚህች ዕለት 800 የሆኑ የቅዱስ አካሁ ማህበር በሰማዕትነት ሞቱ። በረከታቸውም ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። ሰላም ለክሙ አማአት ስምንቱ ዘደለወክሙ በስም ምስለ አካሁ ትሙቱ ገብርክሙ አብድ ከመይጥፋ በከንቱ በግዛንክሙ አግዝወሎቱ ጊዜ ተአተተ እምዓለም ሕይወቱ
በዚችም ቀን የከበረ አይሁዳዊ የማህው ልጅ ዮሴፍ አረፈ። ይህም ቅዱስ እስራኤላዊ ነው። የአይሁድንም ሃይማኖት እየተማረ አደገ። በመጻሕፍቶቻቸውንም ተማረ። በአንዲትም ዕለት እየተማሩ ሳለ የክርስቲያንን ልጆች አያቸው። ከእርሳቸውም ጋር ተደምረው ዘንድ እናቱን ለመናት። በደመረችውም ጊዜ የቤተ ክርስቲያንን መጻሕፍት ሁሉ ተማረ። የክርስቶስ ሃይማኖት ፍቅርን በልቡ አደረ። ከዚህም በኋላ የቤተ ክርስቲያንን ሕግ ከሚወድና ከሚጠብቅ ከአንድ ክርስቲያናዊ ወጣት ጋር ተገናኘ። እርሱም በቁርባን ጊዜ ወደ ቤተ ክርስቲያን ወሰደው። ዮሴፍም ሥጋውንና ደሙን ተቀበለ። በማግስቱም አናጉንስጢሶችና መዘምራን ከዮሴፍ ጋር ተሰብስበው ልብሶቻቸውንም እንደ ድንኳንና እንደ መጋረጃ አምሳል በመስራት ከቤታቸውም ዳቦ አመጡ። በጨዋታ መልክ ከውስጣቸው ሊቀ ጳጳሳትን ኤጲስቆጶሳትን ሾሙና የቁርባን ሥርዓት ሰሩ። ወደሚያስተምራቸው መምህር ቤት ሄደው ይበሉ ይጠጡ ነበር። እንዲህም እያደረጉ ኖሩ። የዮሴፍም አባት በሰማ ጊዜ ቁጣን ተመልቶ ልጁን የግርንግሪ ታሰረው። በውስጡ እሳትን የተመላ ጉድጓድ ወዳለበት ወህኒ ወስዶ ጨመረውና በላዩ የእቶንን በር ዘጋበት። የእግዚአብሔርን መልአክ እሳቱን አቀዘቀዘው። እናቱ ግን ልጇን ባጣችው ጊዜ በመጮህ አለቀሰች። የምታደርገውንም አጣች። ከ7 ቀንም በኋላ የዮሴፍን ወሬ ወደ እሳት እንደተጨመረ ባልንጀሮቹ ሰምተው በመጮህ እያለቀሱ ስሙንም እየጠሩ መጡ። ዮሴፍም ከውስጥ እንዲህ ሲል መለሰላቸው። በጌታዬ ኢየሱስ ክርስቶስ እናት በእመቤቴ ማርያም እርዳታ እኔ በሕይወት አለሁና ወንድሞች አታልቅሱ። እርሷም ከእሳቱ በልብሷ ሸፍና ድናኝለችና። ይህንንም በሰሙ ጊዜ ለሊቀ ጳጳሱ ነገሩት። እርሱም ወዲያውኑ ተነሳ። ከካህናቱ ጋር ወንጌልን መስቀልንና ማዕጠንቶችን ይዘው ሄዱ። ወደ እቶንም በደረሱ ጊዜ ጸሎትን አድርገው ዮሴፍን ከማሰሪያው ፈትተው አወጡት። አባቱ ማህውን በሰማ ጊዜ መጥቶ ከሊቀ ጳጳሳቱ እግር በታች ወድቆ በዚያንም ጊዜ በዚያች በጌታችን ኢየሱስ ክርስቶስ ስም አመነ። የክርስትና ጥምቀትንም ያጠምቀው ዘንድ ለመኖር ለመነውና ከቤተሰቦች ሁሉ ጋር ተጠመቀ። ዮሴፍ ግን ከዋሻ ገብቶ በየ7 ቀን እየጾመና እየጸለየ በገድል ተጠምዶ 28 ዓመት ያህል ኖረ። ከዚህም በኋላ እረፍቱ እንደቀረበ ባወቀ ጊዜ የቅዱስ ጊዮርጊስ ወደ ሆነች ቤተ ክርስቲያን ውስጥ ገብቶ በቅድስት ድንግል ማርያም ስዕል ፊት ቆሞ ወደ ተወላጅ ልጇ ትማልድለት ዘንድ ለመናት። ከስዕሉ ውስጥም እንዲህ አለች። ዮሴፍ ሆይ በ3ኛው ቀን በ3 ሰዓት ወደ እኔ ትመጣለህና ደስ ይበልህ። በዚያችም ዕለት በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሴፍ እምህቶነ እሳት ዘድህነ በርደተ መላግሩም እንተ የታጸብ ብርሃነ ማርያም ትቤሎን ዘጋ እንደ ታሴፍዎ ግዛነ ተፈሳ ፍቁረ ዚአየ ዘአልቦ ሐዘነ እስመ በሰሉ ስለት መጽሐቤነ። በዚችም ቀን ጌታችን ታምራትን በማድረግ 7 እንጀራና ጥቂት ዓሣ ቆርሶ አበርክቶ ብዙ ሰዎችን አጠገበ። ይቅርታውና ቸርነቱ ከእኛ ጋር ይኑር። ዳግመኛም የአባቶቻችን የአብርሃም የይስሐቅ የያዕቆብ መታሰቢያቸው ነው። ደግሞም የ3 ደቂቅና የታቤላ በረከታቸውም ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን። ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወብረቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ የእናቱም ልመና ከሁላችን ጋር ይሁንና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ክብር ይግባውና የወልድ የመድኃኔ ዓለም ክቡራንና አብያን የሆኑት በዓላቶቹ እንሆን ነግራችኋለን። ትስብእት፣ ልደት፣ ጥምቀት፣ ሆሳና፣ ስቅለት ከሰሞነ ሕማማት ጋር እንደ አንድ ቀን ሆኖ እንደ አንዲት ቀን የሚለውን የበዓላት መቁጠሪያ ነው። ትንሣኤ ከኋላው ካሉት ቀኖች ጋር እንደ አንድ ቀን ሆኖ እርገት የጰራቅሊጦስ በዓል ከኋላ ካሉት 8 ቀኖች ጋር እንደ አንዲት ቀን ሆኖ ደብረ ታቦር ናቸው። እነዚህም አብያን ማለታችን በከበሮና በጽናጽል መሐሌት ለማድረግ ውሃን ላለመቅዳት እንጨትን ላለመስበር ለሥጋ ሥራም መንገድን ላለመሄድ በገበያ ላለመሸጥ ላለመለወጥ ነው። እነዚህ ሰንበታቶቹና በዓላቶቹም የሚገኙት የእመቤታችን ማርያም 33ቱን በዓላትና እንደ ልጇ ትንሣኤ አድርገው እናከብር ዘንድ ይገባል። እኒህም 9 ንዑሳን ገና፣ ግዝረት፣ ቃና ዘገሊላ፣ ልደተ ስምዖን፣ ደብረ ዘይት፣ የመጋቢትና የመስከረም መስቀል አንድ ነው። ስብከት፣ ብርሃን ኖላዊ እኒህ ሁሉ ክብር ይግባውና የወልድ መድኃኔ ዓለም የበዓላቶቹ መከበሪያ ናቸው። ከእነዚህም በየወሩ የሚከበሩት ትስብእት፣ ልደት፣ ትንሣኤ እሊህ 3ቱ በ29 ቀን ይከበራሉ። የመዳን ቀን የተባለች የስቅለት በዓል ግን ክርስቶስ መታሰቢያዋ 27 ቀን ከተሰቀለ ጀምሮ ክብር ይግባውና መድኃኔ ዓለም ተባለ።
ይህች ቀን ግን በዲሜጥሮስ ምክንያት ስቅለት ከአርብ ትንሣኤ ከእሁድ አይውጣ፣ የመድኃኔ ዓለም ስቅለቱና ትንሣኤው ስለ ጾሙ በየዓመቱ 2 ጊዜ አይደረግ ባለ ጊዜ አታክብሩ ማለቱ አይደለም። ነገር ግን ዲያብሎስ ያለሷ እንዳይድኑ አውቆ የሰውን ልብ አጸና። አሁንም ለዘራ ቡሩክና ለመባጽዮን ለብዙ ቅዱሳን ድህነት እናገኝ ዘንድ ተገለጸች። ይህንን ሁሉ አክብሩ፣ የመድኃኔ ዓለም መታሰቢያውንም አድርጉ። መታሰቢያውን የሚያደርግ ክብሩ ብዙ ነውና። መድኃኔ ዓለም የሚጠሉት ግን ከክብሩ ከፍ ከፍ ባሉ ጊዜ እንደ ጢስ በነው ያልቃሉ፣ ይጠፋሉ፣ ይፈርድባቸውማል። በዓሉን በፍቅር አያከብሩምና እስከ ቀዝቃዛ ውሃ ድረስ በተቻላቸው መጠን መታሰቢያውን አያደርጉምና። በዚህም ነገር የሚጠራጠሩ ግን ዓይናቸው የታወረ ልቡናቸው የተሰወረ ነው። ክብር ይግባውና መድኃኔ ዓለም ክርስቶስ በ30 ብር በተሸጠ ከሐዋርያት ተለይቶ እንደሚከፋ በሰማይም በምድርም በጉስቁልና 799 እልፍ ከእርሱ ይከፋሉ። ነፍሶቻቸውን በማፈርና በጉስቁልና ይወጣሉ። ክብር ይግባውና የሚያወጣቸው የመድኃኔ ዓለም መልአክ ነውና በየቦታውም ያነሳቸዋል፣ ወደሚቃጠሉበት የእሳት ባህር ውስጥም ያስገባቸዋል። ክብር ይግባውና አንዱ የመድኃኔ ዓለም መታሰቢያ የሚያደርግ የቅዱሳን ግን የማያደርግ፣ አንዱ የጻድቃንና የሰማዕታትን የነቢያትና የሐዋርያትን የመላእክትን መታሰቢያ የሚያደርግ የመድኃኔ ዓለምን ግን መታሰቢያ የማያደርግ በዓሉን የማያከብር በአንዲት ቀን እንደሞቱ አልሰማችሁምን? የመድኃኔ ዓለም መታሰቢያ የሚያደርገውን ነፍሱን መላእክተ ጽልመት ያዟት፣ ወደ እርሱም አመጧት። በጎ ስራውም የሌላት ነፍስ እነኋት አሉት። መድኃኔ ዓለም ሲኦል የምትቀበላት ከሆነ ይዛችኋት ሂዱ አላቸው። ፈጥነውም ወሰዷት። ሲኦልም ይህችን ነፍስ ወደ እኔ አታምጡ፣ በላዩ ያደረ የመለኮት ኃይል ያቃጥለኛል እያለ ጮኸ። የመድኃኔ ዓለም መታሰቢያ የሚያደርግ በእኔ ዘንድ ያሉትን ነፍሳት ልትወስድብኝ ነውና፣ እነርሱም ተዋት፣ ወደ መንግሥተ ሰማያትም ገባች። የቅዱሳን መታሰቢያ የምታደርግ ነፍስ ግን ሁሉም ከበቧት፣ ወደ እርሱም አደረች። የእኛን መታሰቢያ የምታደርግ ነፍስ እነኋት፣ በቃል ኪዳንህ ማረን አሉት። እርሱም እስኪ እናንተ ፍረዱ፣ ቃል ኪዳኑ የሚሰጠውና የሚምረው ትውልድና በዓሉን ታከብር እንደሆነ መርምሯት አላቸው። ራሳቸውንም ዘንበል አደረጉ፣ በቅዱሳን ምልጃም ዳነች። ይህንንም መጽሐፍ የጻፈውን ያጻፈውን ስሙን መደምሰስ ከሌለበት ከወርቅ ምሰሶ ይጻፈው፣ አሮንና ሙሴ ወዳሉበት ያግባው፣ ከደዌ ሥጋ ከደዌ ነፍስ ያድነው ለዘላለሙ አሜን። ሰምታችሁ ከሆነ በየቲክቶኩ በየፌስቡኩ ብቅ እያሉ ለኦሪቱ ሕግ አንገዛም አልፏል ይሉናል። ለኦሪቱ ሕግ አንገዛም አልፏል ሲሉን ትሰማላችሁ። የለም እንዲያ ሲል ደግሞ የለም የተቀረጸ ምስል ላንተ አታድርግ ይላሉ። እና የታለ ስትላቸው ኦሪት ዘጸአት ምዕራፍ 20 ይሏል። ይሁን አልፏል ይሉና መልሰው ይጠቅሱላል። በጣም ከባድ እኮ። እንደዛ ከሆነማ ችግር ማመንዘር ተፈቅዷል ማለት ነው። መግደል ተፈቅዷል ማለት ነው። እንደዛ ከሆነ ከእግዚአብሔር ውጭ ሌላ ማምለክ ተፈቅዷል ማለት እኮ ነው። በእሱ ከተማ የሚኖሩ 2 ሴቶች ነበሩ ይላል። ምን ነበሩ? 2 ሴቶች እና ሁለቱም ምን አሉ? ወለዱና ሁለቱም በአንድ ቤት ነው የሚኖሩት። የአንደኛዋ ግን ሌሊት ተጭነው ምን አለ ነው የሚለው? ሞት አይደል የሚለው? ከዛ በኋላ ያቺ የሞተባት ያቺኛዋ እንቅልፍ ሲይዛት የሞተውን ለዛች ሰጣ፣ የዛች ልጅ ነጥቃ ወስዳ ተኛች። ከዛ ስትነቃ ያቺ ልጇ አይደለም ሙቷል። ተካሰው ምን አሉ? ሶሎሞን ጋር ቀረቡ አይደል? ንጉሥ ሶሎሞን ጋር ቀረቡ። ያቺም የኔ ነው እያሉ ጩኸትን አበዙ። ፍርድ ቤቱን ረበሹት በጩኸት። ንጉሥ ሶሎሞን ሰይፍ አምጡልኝ አላደለ? ሰይፍ አምጡልኝ አለ። ሰይፍ አመጡለትና በሉ ሕፃኑን ለ2 ክፈሉትና ወዳጄ ጊዜው ያንተ አይደለም፣ አንተም የራስህ አይደለህም። ቀኑም የእግዚአብሔር ነው፣ ሌሊቱም የእግዚአብሔር ነው። አንተ ራስህ የእግዚአብሔር ነህ። አንተ የኔ ነህ፣ ተቤዥቻለሁ፣ በዋጋ ገዝቻለሁ። አንተ የኔ ነህ፣ አንተ የራስህ አይደለህም። በሕዝብህ ላይ መፍረድ ይችል ዘንድ መልካሙንና ክፉንም ይለይ ዘንድ ለባሪያህ አስተዋይ ልቡና ስጠው። በሕዝብህ ላይ ይፈርድ ዘንድ መልካሙንና ክፉውን በጎውንና መጥፎውን ይለይ ዘንድ ለባሪያህ አስተዋይ ልቡና ስጠው። በዚህ ኃይለ ቃል እግዚአብሔር አምላካችን
ያስተምረናል። እኛም ባሪያዎቹ እርሱ ሲናገር እንሰማለን። እርሱን የሚሰማ ጆሮ፣ እርሱን የሚመለከት ዓይን ለሁላችንም ያድለን። ትናንት ጧት በተቀደሰው በቀረበው የቁርባን ምስጋና የቅዳሴ አገልግሎት ላይ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውንና ክቡር ደሙን ከተቀበልን በኋላ የክርስቶስን ሥጋ የፈተተው ካህን ፊቱን ወደ ምስራቅ አዙሮ እንዲህ በማለት የእግዚአብሔርን ቃል ይናገራል። አቤቱ የእውቀት ዓይኖችን ስጠን፣ ዘወትር አንተን ያዩ ዘንድ ጆሮዎቻችንም ያንተን ብቻ ቃል ይሰሙ ዘንድ ይላል። እግዚአብሔር ሲናገር እግዚአብሔርን የሚሰማ ጆሮ፣ እግዚአብሔር ሲናገር እግዚአብሔርን የሚመለከት ዓይን፣ እግዚአብሔር ሲናገር የእግዚአብሔርን ቃል የሚጽፍ ንጹሕ ልቦና፣ እግዚአብሔር ሲናገር የእግዚአብሔርን ቃል የሚያስቀምጥ ንጹሕ አእምሮና ሕሊና ያስፈልጋልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን ሲያስተምራቸው ይህንን ቃል ነገራቸው። አቤቱ የእውቀት ዓይኖችን ስጠን፣ ዘወትር አንተን ያዩ ዘንድ ጆሮቻችንም ያንተን ብቻ ቃል ይሰሙ ዘንድ። በውጭ የተተከሉ ያይደሉ አፋዊ ጆሮዎች ያይደሉ ውሳጣዊ ጆሮዎች፣ አፋዊ ዓይኖች ያይደሉ በውጭ የሚመለከቱ ዓይኖች ያይደሉ ውሳጣዊ ዓይኖችን እግዚአብሔር እንዲሰጠን እርሱን እንድንመለከት ቃሉን ሰምተን የሕይወት አክሊል እንድንቀዳጅ የዘላለም ረፍትን እንድናገኝ ምንጊዜም ወደ ቅድስት ቤተ ክርስቲያን ስንመጣ እሱን የሚመለከቱ ዓይኖች እንዲሰጠን እግዚአብሔርን መጠየቅ አለብን። የእርሱን ቃል የሚሰሙ ጆሮዎች እንዲኖሩን። ለዛ ነው ቅድስት ቤተ ክርስቲያን አዕይንተ ልቦናችንን አብራልን፣ እዝነ ልቦናችንን ክፈትልን ብላ የምታመሰግነው። የልባችን ዓይን አብራልን፣ የልባችን ጆሮ ክፈትልን ብላ የምታመሰግነው። ምክንያቱም የእግዚአብሔር ልጆች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን ያዩ ዓይኖቻችሁና የሰሙ ጆሮዎቻችሁ የተመሰገኑ ናቸው ይላቸዋል። በቅዱስ ማቴዎስ ወንጌል ምዕራፍ 15 ላይ እናንተ የምታዩትን ለማየት ፈልገው አላዩም፣ እናንተ የምትሰሙትን ፈልገው አልሰሙም። የእናንተ ግን ያዩ ዓይኖቻችሁና የሰሙ ጆሮዎቻችሁ ብፁዓን ናቸው፣ የተመሰገኑና የከበሩ ናቸው ይላል። ለካ የእግዚአብሔርን ቃል የሚሰማ ጆሮ የተመሰገነና የከበረ ነው። ለካ እግዚአብሔርን የሚመለከት ዓይን ብፁዕና ቅዱስ የከበረ እና የተለየ ነው። ስለዚህ ምንጊዜም በሕይወታችን ውስጥ ይዘን የምንጓዘው ነገር ቢኖር እርሱን የሚመለከቱ ዓይኖች ከእግዚአብሔር እንዲሰጡን፣ እርሱን የሚሰማ ጆሮ ከእግዚአብሔር እንዲሰጠን ነው። ምክንያቱም መጽሐፍ ሲናገር ወዮ በዛን ጊዜ የነበሩ ትውልዶች እርሱን እንዳያዩ፣ ማንን? ጌታችን ኢየሱስ ክርስቶስን እንዳያዩ ዓይናቸው ታወረ፣ እንዳይሰሙ ጆሮአቸው ደነቆረ፣ እንዳያስተውሉትም ልቦናቸው ተሸፈነ ይላል። ሰምተን እንዳናደርግ ልቦናችንን የሸፈነብን የሰይጣን ሐሳብ ሊነሳ ያስፈልጋል። አይተን ልብ እንዳናደርግ ዓይናችን የሸፈነው የሰይጣን ሐሳብ ከኛ ሊነሳ ያስፈልጋል። እስራኤላውያን፣ አይሁዳውያን፣ ጸሐፍት ፈሪሳውያን
የመዳን በራቸውን ዘግተው እስካሁን ድረስ የሚታገሉት ቤዛ ሊሆናቸው የተገለጠው ዓለምን ለማዳን በምድር ላይ የሚመላለሰው ኢየሱስ ክርስቶስ ሲናገር እርሱን ላለማየት ልብ አናደርግም ብለው ዓይናቸውን ስለሸፈኑ ነው። እርሱ ሲናገር የሕይወት ቃሉን ከመስማት ይልቅ የሚቀድማቸው ጥላቻና ጥያቄ ስለነበር ነው። መምጣትማ በዋለበት እየዋሉ ባደረበት እያደሩ መጥተዋል፣ አይተውትማል፣ ተመልክተውትማል። ልክ ሐዋርያት እንደነበሩት ከእግሩ ስር ነበሩ። ህብስት አበርክቶ ሲያበላ፣ ድውይ ሲፈውስ፣ ለምጽ ሲያነጻ፣ በቤተ ምኩራቡ በቤተ መቅደሱ ተገኝቶ የሕይወት ቃሉን ሲናገር ቁጭ ብለው ሰምተውታል። ግን ከነሱ ተለይተው ያዩ ዓይኖቻችሁ የተመሰገኑ የተባሉት ቅዱሳን ሐዋርያት ናቸው። የሰሙ ጆሮዎቻችሁ ብፁዓን ናቸው የተባሉት ቅዱሳን ሰምተው ለማድረግ ስለተከተሉት፣ ሰምተው ለመሄድ አይደለም። ቅዱሳን ሐዋርያት የተከተሉት ሰምተው ለማድረግ፣ ተመልክተው ያዩትን ለመናገር፣ አስተውለው ለአስተዋዮች ለመናገር ስለነበር የተከተሉት። እነዛ ግን አይተውታል፣ ግን ምን ዋጋ አለው? እንዳያስተውሉ ልቦናቸው ተሸፈነባቸው። ሰምተውታል፣ ግን የሕይወት ቃሉ በልቦናቸው እንዳይጻፍ ሰይጣን ከለከለባቸው። ስለዚህ ያ እንዳይሆንብን በዛ መንገድ እንዳንመላለስ እግዚአብሔርን የሚያዩ ዓይኖች ያስፈልጋሉ። እግዚአብሔርን የሚሰሙ ጆሮዎች ያስፈልጋሉ። ውሳጣዊ ሕሊናችንን ብሩህ እንዲያደርግልን እግዚአብሔርን መጠየቅ ያስፈልጋል ማለት ነው። በሕዝብ ላይ ይፈርድ ዘንድ ክፉንና መልካሙን ይለይ ዘንድ ለባሪያህ ማስተዋልን ስጠው በማለት ርዕሳችንን በመጽሐፈ ነገሥት መጀመሪያ አንደኛ ምዕራፍ 3 ቁጥር 9 ላይ ያለውን ኃይለ ቃል አንስተናል። በሕዝብ ላይ ይፈርድ ዘንድ ክፉንና መልካሙን በጎውንና መጥፎውን ይለይ ዘንድ ለባሪያህ ማስተዋልን ስጠው ይላል። ሰሎሞን የንጉሥ ዳዊት ልጅ በእስራኤል ላይ 40 ዓመት የነገሰ፣ እስራኤልን ለ40 ዘመን የመራ፣ እስራኤልን ለ40 ዘመን ያስተዳደረ፣ በእስራኤል ላይ 40 ዘመን የነገሰ ሕዝብ ላይ ይፈርድ ዘንድ ጥበብና ማስተዋልን እንዲያገኝ ክፉንና መልካሙን እንዲለይ ለባሪያህ ማስተዋልን ስጠው ብሎ የተናገረው ጥበበኛው ሰሎሞን ነው። ሰሎሞን ማለት ሰላማዊ ማለት ነው። ሰላማዊ ማለት ነው። ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት እስከ ዛሬ ድረስ ይሁዳ ምድር ላይ ብትሄዱ አብርሃም አባታችን፣ ዳዊት ንጉሳችን፣ ሙሴ ነቢያችን በማለት የሚከራከሩለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ቅዱስ ማቴዎስን ወንጌሉን ሲያጽፈው ወልደ ዳዊት ወልደ አብርሃም፣ ወልደ አብርሃም ወልደ ዳዊት፣ የአብርሃም ልጅ የዳዊት ልጅ ብሎ በአብርሃም አባታቸው በንጉሳቸው በዳዊት አድርጎ ምክንያት እንዳይፈጥሩ ወንጌሉን ቅዱስ ማቴዎስ በመጽሐፍ ይጀምራል። ስለዚህ ታስታውሱ ከሆነ አይሁዳውያን ጸሐፍተ ፈሪሳውያን፣ አይሁዳውያን ስንል አጠቃላይ ይሁዳን ምድር ነው። ጸሐፍተ ፈሪሳውያን ስንል በሃይማኖት ቦታ ላይ መሪ ሆነው ተቀምጠው ባለስልጣን ሆነው ኢየሱስ ክርስቶስን ያሳድዱት የነበሩትን ነው። ኢየሱስ ክርስቶስን ይከራከሩትና ጥያቄ ይጠይቁት የነበረ ላለማመንም ምክንያት የሆናቸው አብርሃም አባታችን የአብርሃም ልጆች ነን ብለው የአብርሃምን ስራ የማይሰሩ ሆነው በከንቱ የሚመኩ ናቸው። በከንቱ እኛ እኮ የአብርሃም ልጆች ነን የሚሉ የአብርሃም አባት አብርሃምን ከዛ መከራ አውጥቶ ወደ ተስፋይቱ ምድር እንዲገባ ያደረገውን ጌታ እርሱን ከማመን ይልቅ እርሱ በመካከላቸው እየተመላለሰ ግን እርሱን ላለመስማት የአብርሃም ልጆች ነን ብለው በከንቱ የሚመኩ ሙሴን በሲና ተራራ የቃል ኪዳኑን ታቦት ሲሰጥ ትእዛዛቱን ሲጽፍ
ሕዝቡን እንዴት መምራት እንዳለበት በሲና ተራራ 40 ቀን ሙሉ 570 ጊዜ ያነጋገረው በሙሴ እጅ ከሰማይ መና እያወረደ የመገባቸውን አምላክ እኛ እኮ የሙሴ ደቀ መዛሙርት ነን እያሉ ኢየሱስ ክርስቶስን እንዳያምኑ ምክንያት የሆናቸው ነበር። እኛ እኮ የሙሴ ደቀ መዛሙርት ነን፣ ግን ሙሴ የሰራውን አንዷንም በጣታቸው ሊነኩ የማይፈልጉ ጌታችንም ሙሴንስ ባወቃችሁ እኔም ባወቃችሁ ነበር፣ ሙሴ ስለኔ ጽፏልና ይላቸዋል። ሙሴን ባወቃችሁ የሙሴ ደቀ መዝሙር በሆናችሁስ ኑሮ ሙሴ ስለኔ ጽፏልና እኔን ባወቃችሁኝ ነበር በማለት ኢየሱስ ክርስቶስ በተደጋጋሚ ለሚያነሱት ጥያቄ ይመልስላቸው ነበር። በከንቱ የሚመኩ የማይሰሩትን በአፋቸው የሚናገሩ ነበሩ። ዛሬም እንደምታዩት እኛ ሀገር ላይ እንዳንስማማ ያደረገን አንዱ ነገር ይህ ነው። በከንቱ መመካት፣ በከንቱ መታበይ እንዳንስማማ ያደረገን፣ እንዳንግባባ ያደረገን፣ አንድ እንዳንሆን ያደረገን የመከፋፈል ጉዳይ ነው። በከንቱ የመመካት ጉዳይ ነው። ይወጣና አንዱ እኔ እኮ እንዲህ ነኝ፣ በዘሬ ምንም ቅልቅል የሌለብኝ እኔ እንዲህ ነኝ ብሎ ብሔሩን አንስቶ የሚናገር ነገር ግን ደግሞ ለብሔሩ ወይም ለዛ ላለበት ነገር ምንም የማያደርግ ብሔሩን ተገን አድርጎ የራሱን ጥቅም ብቻ የሚያከናውን በብሔር ሽፋን የራሱን ፍላጎት ብቻ የሚመራ ስለ ሀገር ምንም ጭንቀት የሌለው ማለት ነው። ዛሬም የተረበሽንበት ነገር ሰላም እንዳናገኝ ሰላም የተወሰደብን እንዲህ አይነት በከንቱ የሚመኩ ግን ለሚናገሩት ነገር ታምነው የማይኖሩ ሰዎች በዓለማችን ላይ ስለበዙ ከኛ ሀገር ጀምሮ ማለት ስላሉ ነው። አይሁዳውያን በከንቱ ሐሳብ ይመላለሱ ነበር። ስለዚህ ዛሬም ድረስ አብርሃም አባታችን፣ ዳዊት ንጉሳችን፣ ሙሴ ነቢያችን ብለው የሚናገሩ ናቸው። ያው ታውቃላችሁ አልፎ አልፎ ካልሆነ በቀር እስራኤል ምድር ላይ ክርስትና ያው በእኛ ቤተ ክርስቲያን ካልሆነ በቀር የለም። ገና ኢየሱስ ክርስቶስ እንዳልተወለደ የሚታመን ሐሰተኛው ክርስቶስም የሚወለደው እዛው ክርስቶስ የተወለደበት ቤተልሔም አካባቢ ነው። ለምን አልተወለደም ብለው ስለሚያምኑ በኋላ ያኛው ሐሰተኛው ክርስቶስ ሲመጣ የመከተል ዝንባሌ ስላላቸው አንዳንዶቹ በእርግጥ አሁን ላይ የለም እያሉ በድንግልና ከመኖር ይልቅ ወደ ማግባት የመረጡበት መንገድ ላይም ናቸው። ብዙዎቹ ታውቃላችሁ ደናግል እስራኤል የሚል መጽሐፍ ያነበበ ሰው ካለ መልሱን ያገኘዋል ብዬ አስባለሁ። እንዲህ ናቸው። ስለዚህ እስከ ዛሬ ድረስ በዚህ መልኩ የሚኖሩ ናቸው እና ታላቁ ዳዊት የወለደው በዳዊት መንበር የተተካ ዳዊት ይችን ዓለም ሳይሰናበት ሳያንቀላፋ በቤተ መቅደሱ በተቀደሰው ዘይት ቀንዲል እንዲቀባ ፈቃዱን የሰጠው ይንገስ፣ ሕዝቤን ያስተዳድር፣ ይምራ፣ የታላቁ የዳዊትን ወንበር ዙፋን ይረከብ ብሎ ለንግስና ፈቅዶ ፈቃዱን ሰጥቶ ያነገሰው ጥበበኛው ሶሎሞን መጽሐፍ እንደሚናገር ሰው ሆኖ ተፈጥሮ ያልበደለ በዚህች ዓለም ላይ የለም ከድንግል ማርያም ውጭ። ሰው ሆኖ ተፈጥሮ ከአምላክ እናት ከድንግል ማርያም ውጭ እሳትን የተሸከመ ኃጢአትን ያልሰራ በዚህ ዓለም ላይ የለም። እሳትን የተሸከመ እሳተ መለኮት ያላቃጠላት ሙሴ ያያት እሳቱ ሐመልማሉን ሳይበላው ሐመልማሉ እሳቱን ሳያጠፋው ሙሴ ያየው ያዝ ያ መልካም ስራ የተፈጸመው በእሷ ላይ ነው። እሳቱ ያላቃጠላት እሳትን የተሸከመች ኃጢአት እንዳትሰራ እግዚአብሔር ከእናቷ ማህፀን ጀምሮ የጠበቃት መንፈስ ቅዱስ ከእናቷ ማህፀን ጀምሮ የጠበቃት የተንከባከባት ከአዳም ጥንተ ሥጋ አድርጎ የሰራት አንዳንዴ እንዲህ ሲባል የሚከፋቸው ሰዎች አሉ። እንዴት ሊሆን ይችላል ሰው አይደለች የሚሉ ሰዎች አሉ። እግዚአብሔር ከፈቀደ አይደለም እናቱን ቀርቶ ሌላን ሰው ከማህፀን ጠብቆ ቢያወጣ ኃጢአትና በደል ይሆናል? ይሆናል? ምመናል ይሆናል እንዴ? ኧረ በምንም ታምር አይሆንም። ትንቢተ ኤርምያስን ያነበበ ሰው ካለ እኮ መልሱን
ያደርገዋል እኮ። ይውላችሁ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ በሆድ ሳልሰራህ አውቄሃለሁ፣ ከማኅፀንም ሳትወጣ ቀድሼሃለሁ ይላል። አያችሁ፣ ከሆድ ሳልሰራህ ገና ሳልፈጥር አውቄሃለሁ ይላል። ከማኅፀን ሳትወጣ ቀድሼሃለሁ ይላል። ነቢዩ ኤርምያስን ከማኅፀን ሳይወጣ ከቀደሰው እናቱን ከማኅፀን ሳትወጣ ቢቀድሳት ቢጠብቃት ኃጢአትና በደል የሚሆነው ምን ላይ ነው? ነቢዩ ኤርምያስን ከማኅፀን ሳይወጣ ከባረከው እናቱን በእናቷ ማኅፀን ቢባርካት ምንድን ነው ኃጢአቱ? ምንድን ነው በደሉ? የት ላይ ነው ስህተት የሚሆነው? አይሆንም። ስለዚህ እሳትን የተሸከመ ኃጢአትን ያልሰራ ከእርሷ ውጪ የለም። ማንም ሰው በዚህ ዓለም ላይ ኃጢአትን ያደረገ ግን ንስሐ ገብቶ በእግዚአብሔር የተባረከ ሰው ነው ያለው። እኛ ማለት ታጥበን የማንጠራ ጭቃዎች ነን አይደለ? ነጠላችሁን ጭቃ ላይ ብትጥሉት ይቆሻል አይቆሽሽም? ይቆሻል አይቆሽሽም? ብታጥቡት እሳ አለቀ። ሰው ኃጢአት ሲሰራ ስጋው ይቆሽሻል፣ ይበድላል። ንስሐ ሲገባ ደግሞ ነጠላው በውሃ ታጥቦ እንደሚጠራው በእግዚአብሔር ቤት ንጹሕ ይሆናል። እኛ ማለት እንደዛ ነን። ቅዱስ ዳዊት ይህን አደረገ ሲባል ሊገርመን ይችላል። አስቡት፣ 3 ኃጢአት ሰራ። ታማኙን የሀገር መሪውን፣ የጦር መሪውን፣ አዛዡን፣ ጄኔራሉን ወደ ተፋፋመው ጦርነት ገብቶ እንዲሞት አደረገው ይላል። እግዚአብሔርም ነቢዩ ናታንን ልኮ ቅዱስ ዳዊት ቅጣቱን እንዲቀበል አድርጎታል። ነቢዩ ናታን ቅጣቱን እንዲቀበል ንስሐ እንዲገባ እንዲያለቅስ አመድ ነስንሶ ማቅ ለብሶ ይቅርታ እንዲጠይቅ ስላደረገው ነገር ሁሉ እግዚአብሔር ይቅር እንዲለው ራሱን በንስሐ እንዲቀጣ ነቢዩ ናታንን እግዚአብሔር ልኮ ምን ብሎታል ከተባለ አስተምሮታል፣ ገስጾታል። በጦርነት የምትታመሰው ዓለም፣ በየዕለቱ ደም የሚፈሰው ዓለም ላይ በየዕለቱ የሰዎች አካል የሚጎለው ሰዎች ያለ በደላቸው ያለ ጊዜያቸው ወደ መቃብር የሚወርዱት ሰው ጠፍቶ ነው። አሁን ላይ በሰውነቱ ያፈረ ትውልድ ነው ያለው። በነገራችን ላይ በሰውነቱ ያፈረ ትውልድ ሰው ነው ከሚባል ይልቅ የብሔሩን ቋንቋ እየጠራ እንዲህ ነኝ ብሎ የሚናገር የቀለለው ትውልድ ነው። ለዛ ነው በሰውነቱ የሚያፍር ትውልድ ሰው የሚባለው ቃል እየተረሳ የመጣበት ምንድነው ሲባል ይሄማ ከሌ ነው የብሔሩ ወይም የዛ አካባቢው ተጠርቶ እሱ እንትን ነው የሚባልበት። ቅዱስ ዳዊት ግን ልጄ ወይ በርታ ሰው ሁን ይላል። ሰው ማለት ምን ማለት ነው? በእግዚአብሔር እጅ የተሰራ ከምድር አፈር የተፈጠረ የሕይወትን እስትንፋስ ከእግዚአብሔር የተሰጠ የእግዚአብሔር ጥሩ ፍጡር የእጅ ስራ ማለት ነው አይደል? መጽሐፍ የሚነግረን እግዚአብሔር አምላክን ሰውን ከምድር አፈር ምን አለው? ሰራው አይደል የሚለው? ሰራው፣ አበጃጀው፣ ፈጠረው፣ የሕይወትን እስትንፋስም እፍ አለበት ይላል። ስለዚህ ሰው ማለት ከምድር አፈር የተሰራ ከምድር አፈር የተፈጠረ የእግዚአብሔር የእጅ ስራ ሸክላ ሕያው እስትንፋስን ከእግዚአብሔር ተቀብሎ በምድር ላይ እንዲንቀሳቀስ ሕይወቱን እንዲመራ የተፈቀደለት ፍጥረት ማለት ነው። በእግዚአብሔር እጅ የተሰራ እንደ እግዚአብሔር አርአያና ምሳሌ የተፈጠረ ማለት ነው። ሰው ማለት እንደዛ ሁን ማለት ነው። ካችን ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። ሰዓተ ሌሊቱን ባርኮ ቀድሶ በሰላም ያሳደረን አምላክ ሰዓተ መዓልቱን ባርኮ ቀድሶ በሰላም ቀን ያውለን። በዓለም የተበተኑትን ክርስቲያኖች በቸርነቱ ይጠብቅልን። በያሉበት ቦታ ስራቸውን አቅንቶ በሰላም ያኑርልን። ሰላሙን ይስጠን። ንቁ የኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማኅበርተኞችን በቸርነትህ ጠብቀን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእየ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ።
ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን